ሰላም የተወደዳችሁ ተመልካቾቻችን የመስኮተ ጥበብ ዝግጅታችን ወደናንተ መድረሱን ጀምሯል። መስኮተ ጥበብ የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ዘወትር በየሳምንቱ ወደናንተ የሚደርስ ሳምንታዊ ፕሮግራማችን ነው። በውቢቷ ባህር ዳር ከተማ ታላላቆቹን አባይና ጣናን ተንተርሶ የሚገኘው ከአባይ ጓዳ ጥበብ ሲቀዳ በሚል መሪ ቃል የሚታወቀው ባህር ዳር ዩኒቨርሲቲ እነሆ 60ኛ ዓመቱን የአልማዝ ኢዮቤልዩ ክብረ በዓሉን በ2015 ዓመተ ምህረት በተለያዩ ክነቶች እያከበረ ይገኛል። በግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያና በቀድሞው የሶቪየት ህብረት መንግስት አማካኝነት በ1955 ዓመተ ምህረት የመሰረት ድንጋይ ተጥሎ ይህ የቀድሞው የፖሊቴክኒክ ኢንስቲትዩት ያሁኑ የባህር ዳር ቴክኖሎጂ ኢንስቲትዩት ተቋቁሞ ነው ለ60 ዓመታት የተለያዩ ተግባራትን ሲከውን ቆይቷል። በመማር ማስተማሩ በጥናትና ምርምሩ በማህበረሰብ አገልግሎቱ በዚህም ባህር ዳር ከተማ ተቋሙ ለባህር ዳር ከተማ ያበረከተው ብዙ አበርክቶች አሉና ዛሬ የእናመሰግናለን ዝግጅት ይህ ኢንስቲትዩት ያደርጋል ወደ ከተማው ተዘዋውሮ እኔም ያለ ምክንያት አይደለም እንዲሁ በሞተር ሳይክሌ በዚህ መልኩ የተከሰትኩትና ዝግጅታችንን እንድትከታተሉ እየጋበዝነ እኔ ያያናዋለን ፕሮግራሙን አዘጋጅቶ ወደናንተ በማቅረብ ይህ ፕሮግራም አምሮ ተው ወደናንተ ይደርስ ዘንድ ደግሞ በካሜራው በኩል መብራቱ አለልኝ አብረናችሁ የምንዘልቅ ይሆናል። እስከ ፕሮግራማችን ፍጻሜ ትኩረታችሁ አይለየን፣ አብራችሁን ቆዩ። የቀድሞው ባህር ዳር ፖሊቴክኒክ ኢንስቲትዩት ያሁኑ ባህር ዳር ቴክኖሎጂ ኢንስቲትዩት ለተወዳጁና አንጋፋው ባህር ዳር ዩኒቨርሲቲ መመስረት ዋነኛው ምክንያት ከመሆኑ ባሻገር ባለፉት ዓመታት የተለያዩ የእድገት ደረጃዎችን እያሳለፈ በመማር ማስተማር በምርምርና ማህበረሰብ ተሳትፎ ዘርፍ ግንባር ቀደም አገልግሎት አበርክቷል። ይህ የ60 ዓመታት እድሜ ያስቆጠረው ባህር ዳር ዩኒቨርሲቲ አሁን ላይ 5 ኮሌጆች፣ 2 ፋክልቲዎች፣ 2 ትምህርት ቤቶች፣ 2 አካዳሚዎች በድምሩ 15 አካዳሚክ ክፍሎች ያሉት ሲሆን በ115 የቅድመ ምረቃ በ198 የሁለተኛ ዲግሪና በ99 ሶስተኛ ዲግሪ በ16 ስፔሻሊቲና ሰብ ስፔሻሊቲ በድምሩ 434 መርሃ ግብሮች ከ40,000 በላይ ተማሪዎችን እያስተማረ የሚገኝና 2457 መምህራን 314 ቴክኒካል ረዳቶችና 5400 የአስተዳደር ሰራተኞች ያሉት ግዙፍ ተቋም ነው። ዩኒቨርሲቲው የምርምር ዩኒቨርሲቲ ለመሆን ለድረ ምረቃ ፕሮግራሞችና ለምርምር ማዕከላት ለአመታት ትኩረት ሰጥቶ እየሰራ በመሆኑ አሁን ላይ እውን ካደረጋቸው 99 ሶስተኛ ዲግሪ መርሃ ግብሮች በተጨማሪ 13 የምርምር ማዕከላትን አቋቁሞ በተመረጡ መስኮች ምርምሮችን እያከናወነ ይገኛል። በሌላ በኩል የባህር ዳር ዩኒቨርሲቲ በአሁኑ ሰዓት በ5 ፕሮግራሞች የልህቀት ማዕከል ለመሆን የቻለ ተቋም ነው። ዩኒቨርሲቲው የመማር ማስተማር ምርምርና ቴክኖሎጂ ፈጠራ ስራዎቹን በዓለም አቀፍ ደረጃ ተወዳዳሪ ለማድረግ በሚያደርጋቸው ጥረቶች ከተለያዩ አጋር አካላት ዩኒቨርሲቲዎች መንግስታዊና መንግስታዊ ያልሆኑ ተቋማት ጋር የሚሰራ ሲሆን በአሁኑ ወቅት ከ200 በላይ አጋር አካላትና 12 ዓለም አቀፍ ኔትወርኮች ጋር በትብብር እየሰራ ይገኛል። በተጨማሪም ዩኒቨርሲቲው የፕሮግራሞችን ጥራት በማሳደግ ዓለም አቀፋዊ ዕውቅና እንዲኖራቸው ለማድረግ በጀመራቸው ስራዎች በኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት 2 የምርምር ቤተ ሙከራዎችን በ15 ዓለም አቀፍ የጥራት መለኪያ መነሻነት ዕውቅና ያሰጠ ሲሆን ባህር ዳር ቴክኖሎጂ ኢንስቲትዩት ደግሞ 4 መርሃ ግብሮችን በኤቤት በተሰኘው በአሜሪካ በሚገኘው የምህንድስናና ቴክኖሎጂ የዕውቅና መስጫ ቦርድ እየተገመገመና የተለያዩ ደረጃዎችን አልፈው የመጨረሻ ውጤት እየተጠበቀ ይገኛል። ባህር ዳር ዩኒቨርሲቲ በ60 ዓመታት የእድገት ጉዞው እንደ ከፍተኛ ትምህርት ተቋም በመማር ማስተማር በምርምርና በማህበረሰብ ተሳትፎ እንቅስቃሴዎቹ አካባቢያዊ እንድምታ ያላቸው የተለያዩ ፕሮጀክቶችን በመቅረጽ ማህበራዊ ፋይዳ ያላቸው በርካታ ስራዎችን በማከናወን የሀገር አለኝታ መሆኑን በተግባር ሲያስመሰክር ቆይቷል። ከነዚህ ውስጥ የሚከተሉት ስራዎች ዋና ዋናዎቹ ተጠቃሾች ናቸው።
የባህር ዳር ከተማ መዋቅራዊ ፕላንን ማዘጋጀት ችሏል። የትምህርት ጥራትና ተደራሽነትን ከማሻሻል አንጻር የትምህርት ማስተዳደሪያ ስርዓት፣ የፈጠራ ስራ፣ ትምህርት ቤቶችን በመገንባት ሞዴል በማድረግና ጥራት ያለው ትምህርት እንዲሰጥ በማስቻል በትምህርት ቤቶች የአይሲቲ ቴክኖሎጂን በመጠቀም የትምህርት ጥራትን ለማስጠበቅ የሰራ መሆኑ በአካባቢ ጥበቃ እና ሌሎች ስራዎች ይገኙበታል። በመሆኑም የባህር ዳር ዩኒቨርሲቲ አሁን ለደረሰበት ስኬት የባህር ዳር ከተማ አስተዳደር ማህበረሰብ ሚና የጎላ መሆኑን በመረዳት የከተማዋ ነዋሪዎችን በአካል እየተዘዋወረ በማመስገን ተመራጩና አንጋፋው ዩኒቨርሲቲ ታላቅነቱን በይፋ አስመስክሯል። ታላቁና አንጋፋው ባህር ዳር ዩኒቨርሲቲ ከተቋቋመበት 1955 ዓመተ ምህረት ጀምሮ ተጽዕኖ ፈጣሪነቱ ሲታይ ባህር ዳር ከተማ ነዋሪዎች ደግሞ ትልቅ አስተዋጽኦ አላቸውና ይሄው ዛሬ ባህር ዳር ከተማ ወጥቶ እናመሰግናለን ኩነት እየከወነ ይገኛልና የባህር ዳር ነዋሪስ ለዩኒቨርሲቲው ምን አበርክቶ ነበረው? በ1955 ዓመተ ምህረት ፖሊቴክኒክ ነው የተጀመረው። በ1964 ዓመተ ምህረት ባህር ዳር መምህራን ኮሌጅ ነው ይሰራ የነበረው እና እነዚህ ለከተማው ህዝብ ምን አድርገዋል፣ ለከተማው ህዝብ ምን አድርጎላቸዋል የሚለውን ለመነጋገር እንግዲህ ትልቁ ነገር የባህር ዳር ከተማ ህዝብና አስተዳደር ለፖሊ ምን አድርጎለታል የሚባለው ወይም ለፔዳ የሚለውን ስናይ ከቦታ መስጠት ጀምሮ ነው የምናየው። እነዚህ ኮሌጆች ሲቋቋሙ አሁን ከደረሰበት አሁን ወደ 9 ኮሌጆች አሉ። ህብረተሰቡ ቦታውን እየለቀቀ ነው ለነዚህ ኮሌጆች ስራ እየሰጠ ያለውና ከዚያ መስጠት ጀምሮ የከተማው ህዝብ በአብዛኛው ለዚህ ኮሌጅ የበለጠ አስተዋጽኦና በርካታ አስተዋጽኦዎችን አድርጓል። ከዛ በተጨማሪ ትምህርት ከተጀመረ በኋላ ተማሪዎች በተለያዩ እንቅስቃሴዎች በተለያዩ ችግሮች ከተማው ሲወጡ ተማሪዎች እንግዲህ እንዳሁኑ አይደለም። በዛን ጊዜ ተማሪዎች ረበሹና ወጡ ስንል በአገር ጉዳይ ነው አብዛኞቹ እየወጡ የነበሩት እና ከተማ ሲወጡ የባህር ዳር ማህበረሰብ በሽምግልና መጥቶ እንዳሁኑ በዚህ በጦር በሌላም እንትን እንዲሉ ሳይሆን በሽምግልና መጥቶ ከመንግስት ጋር አስታርቆ ቤተሰቦቻቸውን ጠርቶ ምከሯቸው ብሎ ወደ መደበኛ ስራቸው ወደ መደበኛ ትምህርት እንዲመለሱ ያደርጋል የባህር ዳር ማህበረሰብ ለተማሪዎች። እዛ ወጥተው ሲሄዱ መልሶ ያመጣል። ከዛ ደግሞ ለምሳሌ ተማሪዎች በሚማሩበት ጊዜ የተማሪዎች ቀለብ የተማሪዎች የምግብ ማብሰያ ከህብረተሰቡ ነው የሚመጣው። የዛሬው ኩነት ባህር ዳር ዩኒቨርሲቲ ለ60 ዓመት ጉዞ የባህር ዳር ከተማ አስተዳደር ያለው ማህበረሰብ ትልቅ የሆነ ጉልህ አስተዋጽኦ ያደረገ ስለሆነ ያንን መሰረት በማድረግ ምስጋና ለማቅረብ ነው። ምናልባት ስለ ኢንስቲትዩቱ አሁን ለደረሰበት ደረጃ የማህበረሰቡ አስተዋጽኦ ኑሮበት የመንግስት አስተዋጽኦ ኑሮበት እዚህ ደረጃ ሲደርስ ከምንም ነው። የዛሬ 60 ዓመት በ1955 በኢትዮጵያ አቆጣጠር በ6 ፕሮግራሞች በአግሮሜካኒክስ፣ በኢንዱስትሪያል ኬሚስትሪ፣ በቴክስታይል፣ በሜታል፣ በውድወርክ እና በኤሌክትሪሲቲ በ6 ፕሮግራሞች ጀምሮ ከ8ኛ ክፍል ነበር ተማሪዎችን ይቀበል የነበረው። የተለያዩ ስቴጆችን አልፎ አሁን ለደረሰበት የዛሬ 12 ዓመት አካባቢ ባህር ዳር ቴክኖሎጂ ኢንስቲትዩት ለተባለበት ስያሜ በባህር ዳር ዩኒቨርሲቲ ስር ለዚህ ደረጃ ደርሰናል። ለዚህ መድረሳችንም የባህር ዳር ከተማ አስተዳደር ስር ያለው ማህበረሰብ ጉልህ የሆነ አስተዋጽኦ እንዳደረገ ምንም የሚካድ ነገር አይደለም። እነዚህ ሰዎች ብዙ አስተዋጽኦ አድርገው አንድ ምሳሌ የምነግራቸው ባለፈው ግርግር ወቅት የኢህአዴግና የደርግ ጦርነት በነበረበት ጊዜ ተማሪዎች እዚህ ነበሩ። በአጋጣሚ እነዚህ ተማሪዎች ቤተሰብ የላቸውም፣ ትምህርት ቤቱ የራሱ የሆነ ገንዘብ የለውም፣ ገዝቶ አመጥቶ የሚሰጠው ነገር አልነበረውም እና አንድ የምግብ አቅራቢ ግለሰብ ስሙን አሁን ረሳሁት ጊዜው በጣም እንትን አለና ቀን እስከሚወጣ ድረስ ጤፍ በኩንታል እየጫነ ገንዘብ ሳይሰጠው ጤፍ እያስፈጨ ያመጣ። እንዲያውም አንዳንዶቹ እንዴ መቼ ልታገኘው ነው አንተ እንደዚህ የምታረግ ለምን እንደዚህ ታረጋለህ የሚል ሁሉ ጥያቄ አቅርበውለት ቀን ከወጣ ይሰጡኛል ካልወጣ ደግሞ እንደ ህዝብ ነው መሆነው እኔ ምግብ ጤፍ አምጥቼ እዚህ ከዝኘ እነዚህኛም ብለው የመጡ ተማሪዎች
ቢሞቱ ቢራቡ እኔ ምንድነው የምሆነው እኔ ኢትዮጵያዊ አይደለሁም ወይ በሚል እስከ መጨረሻ ድረስ ሲያቀርቡ ኖሮ መጨረሻ ላይ ቀን ሲወጣ ያ ሁሉ አንድም ሳይቀር በቼክ ተዘጋጅቶ አመጣው ሰጥተውታል። ይሄ የከተማው ህብረተሰብ ለቤቱ የቱን ያህል እምነት እንዳለው ለተማሪዎቹ የራሴ ናቸው ሲራቡ ማየት አልፈልግም ከሚል አንፃር ነው። የከተማ መስተዳደሩ ከዩኒቨርሲቲው ከኢንስቲትዩቱ የሚጠቀምባቸው ብዙ ነገሮች አሉ። ለአብነት የከተማውን ማስተር ፕላን ማለት ታስታውስ ከሆነ በባህር ዳር ዩኒቨርሲቲ በባህር ዳር ቴክኖሎጂ ኢንስቲትዩት በዋናነት ባለሙያዎች የተሰራ ነው። ይሄ ደግሞ ፕራውድሊ ሁሌም በየህንበት ምን እናገረው ነው። ይሄ ብቻ አይደለም። ከባህር ዳር ከተማ አስተዳደር ማህበረሰብ ጋር እጅ ለእጅ ተያይዘን የልህቀት ጉዟችንን እንደምናስቀጥል ቃል እንገባለን። በመጨረሻ ዩኒቨርሲቲው አሁን ለደረሰበት ስኬት የባህር ዳር ከተማ አስተዳደር ማህበረሰብ ሚና የጎላ በመሆኑ በድጋሚ ልዩ ምስጋናችን ይድረሳቸው። ተመልካቾቻችን የባህር ዳር የቀድሞ ፖሊቴክኒክ ኢንስቲትዩት ያሁን የባህር ዳር የቴክኖሎጂ ተቋም ከ1955 ዓመተ ምህረት ከተቋቋመ በኋላ ባህር ዳር ዩኒቨርሲቲን እንዲወለድ ወይም እንዲመሰረት ትልቅ አስተዋጽኦ ያለው ተቋም ነውና ይህ ተቋም ለከተማው ከተከተማው ደግሞ ለተቋሙ ምንና ምን ናቸው የሚለውን ከባህር ዳር ዩኒቨርሲቲ እንዲህ እየተዟዟረ 60 ዓመቱን ከማክበሩ ጋር ተያይዞ አንዱ ኩነት ዛሬ በባህር ዳር ከተማ ይዟዟረ ከተማውን የከተማው ነዋሪን ከተማ አስተዳደሩን እናመሰግናለን እያለ ይገኛልና ከተማውስ የከተማ ነዋሪዎችስ ምን ይላሉ? አቶ ስማቸው ደባሱ የባህር ዳር ከተማ እና አካባቢ ተወላጅና የረጅም ጊዜ ነዋሪ ናቸው። ስለ ባህር ዳር ዩኒቨርሲቲ ስለ ባህር ዳር ፖሊቴክኒክ ኢንስቲትዩት ያሁኑ የባህር ዳር ቴክኖሎጂ ተቋም ምን ይላሉ? የከተማው ህዝብ ቤቱን ለቆ ለዩኒቨርሲቲው እድገት ቤቱን ለቆ ለዚያ እንትን ለዩኒቨርሲቲው ሰጥቷል። ብዙ ህዝብ ነበር እዚያ የሚኖረው ያንን አድርገዋል እና የተደረገው እንትን ቀላል አይደለም። የከተማው ህዝብ የሚያደርገው የፖሊ ተማሪ እንደ ልጆቹ ነው የሚያየው በሚሉበት ቦታ ሁሉ የቴክኖሎጂ ኢንስቲትዩት ተማሪዎችን በጣም ነው የሚወደው። እስካሁንም ድረስ ስማቸውን አንረሳም። ፖሊ ተማሪዎችን ኳስ ተጫዋች የነበሩትን አንዳንድ ነገር የሚሰሩትን ብዙ ህፃን ሆኜ ነብራነ መዋ ቦይ ስካውት ጃምቡር ያዘጋጅተው የጎንደር ቀዳማዊ ኃይለ ሥላሴ አንግዜ ሌልተናኝ ወርቅ ጻዲቆ ዮሐንስ ትምህርት ቤት ባህር ዳር ሰርጸ ድንግል የደብረ ማርቆስ ንጉስ ተክለ ሃይማኖት ትምህርት ቤት የቦይ ስካውት እንትኖች እዚህ ዝግጅት አድርገው ከአንድ ሳምንት ዝግጅት አድርገው ያንን ትርኢት አረሰው ተማሪዎቹም አይረሱም እና ብዙ አስተዋጽኦ አላቸው። ፖሊማ ማለት እኮ የከተማው ህዝብና ፖሊ አይለያይም። በአብዛኛው ሰው ሰርቶ በሚያመጣው የሚተዳደር ነው የከተማው ህዝብ። የከተማው ህዝብ ደግሞ የፖሊ መኖር ለራሱ ጥቅም ስለሆነ ረኝታ አለው። አዎ ተማሪዎችን በጣም ይወዳል። አንድ ጊዜ ረብሻ ተደርጎ ትዝ ይለኛል። ረብሻ ተደርጎ ተማሪዎች በነበረው እንትን ረብሻ አድርገው የከተማው ህዝብ ግን ከትምህርት ቤት ሲወጡ ቤቱን ያሳደራቸው እነዚያን ተማሪዎች ይቀልባቸው ነበር፣ ቤት አድርጎ ይመግባቸው ነበር እና የኔ ወንድም አለ አንድ ይዟቸው የመጣ ጓደኞቹ እስካሁን ድረስ አንዱ ሐዋሳ ነው ያለው ሐዋሳ ይጠራዋል፣ አንዱ ደብረ ናዝሬት ነው ያለው ናዝሬት ይጠሩታል። ቁርኝቱ አለ ከቤተሰብ ጋር። ባህር ዳር ዩኒቨርሲቲ ለማደግ ለመመንደግ እዚህ ደረጃ ለመድረስ ከቦታ መስጠት አንፃር ምናልባት መምህራንን እንግዲህ ከተማው መስተዳድር ውስጥ ነው ያሉት። በነገራችን ላይ ተማሪዎቹ ከሌላ ቦታ መጥተው እንደ ቤተሰብ ከአራቱም ማዕዘን የኢትዮጵያ ማዕዘናት የመጡን ተማሪዎች እንደ ቤተሰብ አይቶ ተማሪዎችን በእውነት ከእውነት በሆነ ፍቅርና ፍላጎት ተማሪዎቻችን ተቀብሎ የኔነት ስሜት ኑሮት እንግዲህ የተመረቀ የሄደ ተማሪ ብትጠይቁ ባህር ዳር ከተማ ባህር ዳር ዩኒቨርሲቲ ሁለቱም የማይነጣጠሩ እንደሆነ ሁሌም የሚያወሩት ይሄ ደግሞ በጣም የከተማ ማስተዳደሩን በጣም እናመሰግናለን የሚያስብል ነው። በሌላ በኩል የባህር ዳር ከተማ ልማት የክብር አምባሳደር የሆኑት አቶ ይስማው ለመንህ በበኩላቸው የፖሊቴክኒክ ኢንስቲትዩትን ለማቋቋም በ1955 የመሰረት ድንጋይ ሲቀመጥ የባህር ዳር ከተማ ህዝብ የደስታ ስሜትን 60 ዓመታት ወደ ኋላ ተመልሰው ሲያስታውሱ አቶ ያረጋል ገረመው ደግሞ በወቅቱ የነበረውን የመተጋገዝ ሂደት እንዲህ ይገልጹታል። ተማሪዎች በ60ዎቹና በ70ዎቹ ዓመተ ምህረት አካባቢ እዚሁ ከተማ ውስጥ ማህበረሰቡን ቤት የፈረሰባቸውን እየዞሩ ለህብረተሰቡ
ቤት እየሰሩ ደካሞችን እየረዱ አቅማቸውን እያጎለበቱ ከዛ ውጭ ትምህርት በአግባቡ የማያገኙት የህብረተሰብ አካላት ነበሩ ከመደበኛ ተማሪዎች ውጭ ማለት ነው። ለነዚህ ተማሪዎች እዚሁ ፖሊ በማስፈቀድ ተማሪዎቹን እየጠራ መሰረተ ትምህርት እንዲማሩ ማታ ማለት ነው ያለ ክፍያ ከክፍያ ነፃ ህብረተሰቡን እንደዛ ያደረጉ ተማሪዎች እንዲማሩ አገልግሎት ይሰጥ ነበር። ከዚያ ውጪ ለተማሪዎች የነፃ ትምህርቱን ከሰጠ በኋላ ያን ጊዜ የተማሩ ተማሪዎች መደበኛ ትምህርት ቤት ገብተው አሁን ትልቅ ደረጃ ላይ ነው የሚገኙት እና ይሄ አንዱ አስተዋጽኦ ነው። ከዛ ውጪ ያ የማህበረሰብ አገልግሎቱ እያደገ በዚህ የጀመራቸው ማህበራዊ አገልግሎቶች አሁን እያደገ ከከተማው ውጪ በዚህ ከተማ ዙሪያ ላይ ያሉ ነገሮች በአብዛኛው በዚህ ትምህርት ቤትና በሌሎች ኮሌጆች እርዳታ የሚደረግ ነውና እንደ ዩኒቨርሲቲ ብዙ እንትን አድርጓል። ከዛ ውጪ የዚህ ዩኒቨርሲቲና ኮሌጅ መቋቋም በከተማው ውስጥ ለሚኖሩ ነዋሪዎች ህይወት ሆኗል። ምናልባት ከ40 እስከ 35 እስከ 40 ሺህ የሚሆን ነዋሪ ይኖራል ማለት በዚህ ዩኒቨርሲቲ ስር የሚተዳደሩ ሊኖሩ ይችላል። ለነዚህ ሁሉ ህይወታቸው መሰረት የሆነው የዩኒቨርሲቲ ነው። ለምንድን ነው ዩኒቨርሲቲው መሰረት የሆናቸው? ወላጆቻቸው እናታቸው ወይም አባታቸው በአስተማሪነት ወይም በአስተዳደር ሰራተኛ ከዛም አልፎ በቀን ሰራተኛነት እዚህ ውስጥ ስለሚኖሩ እነዛ ሰዎች የሚተዳደሩት ከዚህ በሚገኝ ገንዘብ ነው እና እንደሚታወቀው እንግዲህ የአንድ ከተማ ፋብሪካም ሆነ እንደዚህ ከፍ ያሉ ነገሮች በተሰሩ ጊዜ ለዛ አካባቢ ከፍተኛ እድገት ነው የሚፈጥሩት። ምክንያቱም ሰራተኞቹ በዛ ውስጥ ገብተው የተሻለ ህይወት ሊኖሩ ይችላሉ። ከዚህ ውጪ የተከታታይ ትምህርት ክፍል የማታ ትምህርት ክፍሎች በመከፈታቸው ምክንያት አይደለም ባህር ዳር ከተማ ከወረታ ከአዴት ከመራዊ የመጡ የማታ ትምህርት እየተማሩ ተማሪዎች አሁን ዶክተሬት ደረጃ የደረሱ ሁሉ ተማሪዎች አሉ እና የዚህ ትምህርት ቤት በዚህ አገልግሎቱ በዚህ ጊዜው የሰጣቸው አገልግሎቶች እጅግ በጣም ከፍተኛና አመርቂ ናቸው። በዚህም የተነሳ አሁን በአገራችን ውስጥ አሉ ከሚባሉት ዩኒቨርሲቲዎች ውስጥ አንጋፋ ናቸው ተብለው በምርምርና በሌሎችም ስራዎች አንደኛ ናቸው፣ ሁለተኛ ሶስተኛ በሚባሉት ውስጥ ተርታ ተሰልፎ አሁንም አገልግሎቱን እየሰጠ ነው የሚገኘው። ይሄ የመጣው ደግሞ በህብረተሰቡና በዩኒቨርሲቲው ትስስር ባንድ ላይ ዩኒቨርሲቲው ሲያጠፋ ህብረተሰቡ ሲገስጸው፣ ህብረተሰቡ ሲደከምና ሲያንስ ይሄ ሲያግዝ በሁለቱም አቅም 60ኛ ዓመቱን አስቆጥሮ አሁን ካለንበት ጊዜ ደረጃ ደርሷል ማለት ነው። በ1955 ዓመተ ምህረት መሰረት ድንጋይ ሲቀመጥ የባህር ዳር ከተማ ከፍተኛ ትምህርት አገኘው ብሎ በደስታ በእልልታ በጭብጫቦ ተቀብሎ ቦታውንም መርጦ እዚያ ላይ እንዲቀመጥ ያደረገው የባህር ዳር ህዝብ ነው እና በወቅቱም የነበሩ የባህር ዳር ከተማና ማዘጋጃ ቤት ሹምና ያወራጃው አስተዳዳሪ ተራራ ሀብተ ማርያም ወልደ ኪዳን ይባሉ ነበር። የባህር ዳርን ከተማ በጥራትና በብቃት እንድታድግ ከፍተኛ የሆነ ፍላጎት የነበራቸው ሰው ስለሆኑ ባህር ዳርን ባህር ዳር ያሰኙት በመጀመሪያም ደረጃ ተራራ ሀብተ ማርያም ወልደ ኪዳን ናቸው። ባህር ዳር ዩኒቨርሲቲ በ60 ዓመታት ጉዞው ለባህር ዳር ከተማና ለአካባቢው ሁለንተና እድገት በመትጋቱ እንደ አይናቸው ብሌን የሚያዩት የከተማዋ ነዋሪዎች ዩኒቨርሲቲው ምስጋና እንደቸራቸው ሁሉ እነሱም ዩኒቨርሲቲው ላደረገላቸው አስተዋጽኦ ከማመስገን ወደ ኋላ አላሉም። ባህር ዳር ቴክኖሎጂ ኢንስቲትዩት ለባህር ዳር ከተማ ከፍተኛ አስተዋጽኦ አለው። ምክንያቱም በስራ በኩል ብትሄድ የከተማው ህዝብ ስራ ላይ እንዲያገኝ አንዱ ምክንያት ነው። ሌላው ነጋዴው ደግሞ በኢንስቲትዩቱ መኖር ተጠቃሚ ነው። ስለዚህ በእውቀትም ከተማዋንም ደግሞ ለማሻሻል ብዙ ጊዜ ይጥራል። ብዙ ጊዜ የከተማው ፕላን ብዙ ጊዜ ይሰራል። በዚያ ላይ የነሱ እንትን የሌለበት የለም። ባህር ዳር ከተማ ደግሞ እንድትጠራ ፖሊ በመኖሩ ስሟ እንዲጠራና እንድትታወቅ ያደረገ ተቋም ነው። አበርክቶ ብዙ ነው። ይሄው ወጣቱ እንዲማር ያደረገ ነው። የከተማው ወጣት የትም ሳይሄድ በትርፍ ጊዜውም
በማንኛውም ሰዓት እንዲማርና ትምህርቱን እንዲያሻሽል እያደረገ ነው። ብዙ ሰራተኞችን ይዞ የስራ ዕድል ፈጥሯል። እንደገና ደግሞ የሚማሩ ደግሞ አሉ። እዚህ በመኖሩ ብዙዎቹ አይደለም እዚህ ከጎንደር እየመጡ የሚማሩ አሉ። ኢንጂነሪንግ ትምህርት የሚማሩ ተማሪዎች ያውቃለሁ። ከጎንደር እዚህ ድረስ መጥተው ከአካባቢው ያሉ መጥተው የሚማሩ አሉ። ባጭሩ የባህር ዳርን ከተማ ስትራክቸርና ፕላኗን በሚገባ አዘጋጅቶ ባህር ዳር ሳትመስል አውሮፓን እንድትመስል አስመስሎ የሰራት የባህር ዳር ዩኒቨርሲቲ ነው ፕላኑን ያዘጋጀው እና ህብረተሰቡንም በጣም ይወዳል፣ ድጋፍ ያደርጋል። ህብረተሰቡም ዩኒቨርሲቲውን በሚገባ ይወደዋል። ባህር ዳር ከተማ ላይ መኖሩ ይህ ኢንስቲትዩት እያደገ በመሄዱና በዩኔስኮም የትምህርት ከተማ እንድትሆን ታዋቂ እንድትሆን በዩኔስኮ ታዋቂ እንድትሆን ያደረጋት የባህር ዳር ከተማን ነው። የከተማውን ፕላን ከተማው አንዳንድ ነገሮች ተፋሰሶችን ከደንገል ፕሮጀክት ጀምሮ እምቦጭ የኔ ማጥፋት ሁሉ እንትን በቅርብ ሆነው እየተከታተሉ የሚሰሩት ነው የባህር ዳር ዩኒቨርሲቲ ምሁራን ናቸው። ባህር ዳር ዩኒቨርሲቲ እውነት ለመናገር በኢትዮጵያ ላይ ቀርቶ በአፍሪካ ላይ መመረጥ የሚገባው ዩኒቨርሲቲ ነው ብዬ ብናገር እንደው ቃላት ያንሰኛል። ስለዚህ ህብረተሰቡን የሚንከባከብ ደሃውን የሚያሳድግ ከፍተኛ ዩኒቨርሲቲ ነው። ባህር ዳር ዩኒቨርሲቲ በዓለምና በአፍሪካ እንዲሁም በኢትዮጵያ ዩኒቨርሲቲዎች ደረጃ ምደባ መሰረት ከኢትዮጵያ ሁለተኛ ከአፍሪካ 66ኛ እንዲሁም ከዓለም 2285ኛ ደረጃ ያገኘ በ2015 ወደ ዩኒቨርሲቲ በሚገቡ ተማሪዎች ከተመረጡ ዩኒቨርሲቲዎች ውስጥ አንደኛ ተመራጭ በመሆን ራዕዩን በአጭር ጊዜ እውን ለማድረግ የበቃ ዩኒቨርሲቲ ሲሆን የባህር ዳር ከተማ ነዋሪዎች ያለሰለሰ ድጋፍ ጭምር በመሆኑ የተገኘው ደረጃ ተገቢ እንደሆነ ይገለጻል። ከዛ ባሻገር ከተማ መስተዳድሩ የሚሰጡን ብዙ ስራዎች አሉ። ሶፍትዌር ዴቨሎፕመንት ላይ በጣም ብዙ ስራዎች እንሰራለን። ማህበረሰብ አገልግሎት ላይ ብዙ ስራዎች እንሰራለን። ባህር ዳር ዩኒቨርሲቲ እናት ነው ለከተማው፣ ከተማውም ደግሞ ለባህር ዳር ዩኒቨርሲቲ እናት ነው። ሁለቱ በአንድ ላይ ስለሰሩም ነው ባህር ዳር ዩኒቨርሲቲ አሁን በየቦታው ሚዲያ ላይ ሰምታችሁ ከሆነ የመጀመሪያ ተመራጭ በዛ ዓመት ምናልባት መረጃው ደርሷችሁ ነው ይችላል የመጀመሪያ ተመራጭ ለመሆን የደረስ ነው። በየዓመቱም የተለያዩ ደረጃዎች ላይ እያገኘ ያለው የከተማ መስተዳድሩ ትልቅ አስተዋጽኦና ይሁንታ መኖሩ ነው። በዛው ልክ ደግሞ ዩኒቨርሲቲው ሳይሰስት ለተጠየቀው ነገር ሁሉ ፖዚቲቭ የሆነ መልስ በመስጠት አይታማም። በተማሪዎች አንደኛ መመረጡ ሁሉ እናውቃለን። የዩኒቨርሲቲው ፕሬዝዳንት ዶክተር ፍሬው ተገኘ ከፍተኛ ስራና ከፍተኛ ስራ ክንውን የሚያከናውን ስለሆነ እንዲያውም እኔ በኔ አስተሳሰብ ይሄ ሰውዬ እግዚአብሔር የመረቀው ሰውዬ ነው ይህን ትምህርት ቤት እዚህ ደረጃ ያደረሰው፣ ይህን ዩኒቨርሲቲ እዚህ ደረጃ ያደረሰው። እንዲያውም በአንድ ወቅት በጠቅላይ ሚኒስትሩ በዶክተር አብይ አህመድ የሰራው ስራ ምስጋና እንዳገኘው አረጋግጣለሁ አውቃለሁ። ስለዚህ ባህር ዳር ሰላም ሆና በሰላም ተምረው የሚሄዱባት ሀገር ስለሆነች ባህር ዳርን ያልመረጡ ማን ሊመርጡ ነው? አንድ ነገር ኩሽ የሚል ነገር የለም። በጣም ሰላም ነው፣ ህዝቡ ሰላም ነው። እነሱን የሚነካ የለም፣ ተማሪዎችን የሚተናኮል የለም። ተማሪው የሚመርጥበት አንደኛ አካባቢው ሰላም ነው፣ በሚገባ ሰላም ነው። ሁለተኛ አባይና ጣና በዚህ በአካባቢዋ ስላለ አየሯ ጸባይ ሁሉንም ስለሚማርከው በቴሌቪዥን እያያት ምን ነው ባህር ዳር በህነ የሚል ተማሪ እድሉ ሲመጣ በጣም እየተደሰተ ነው ትምህርቱን የሚወስድባትና የአካባቢው ውበት የጣናና የአባይ ውበት ጭምር ስለሚማርከው ነው። የፋሲካ የገና የቅዱስ ዮሐንስ በሚከበርበት ጊዜ ኑና እኛ ጋራ ሆኑ፣ የልጆቻችን ጓደኛ ናቸው፣ እንደ ልጆቻችን ነው የምናያቸውና እኛ ጋር በዓሉን ዋሉ ብለው የሚል ህብረተሰብ ያለበት ነው። ዩኒቨርሲቲው ከባህር ዳር ከተማ ማህበረሰብ ከባህር ዳር የመንግስት ሰራተኛ ከተለያዩ ተቋማት ከትምህርት ከሕክምና ከሁሉም ባለው ተቋም ጋራ ተባብሮና ተጠነካክረው ተስማምተው አንድ አይነት ሆነው ከዚህ አሁን ካለንበት የበለጠ ስራ እንዲሰሩ
አደራ የሚል መልእክቴን አስተላልፋለሁ። ዩኒቨርሲቲው ሲቋቋም ሶስት ዋና ዋና ተልእኮችን ይዞ ነው የተቋቋመው። አንደኛው መማር ማስተማሩ ላይ፣ ሁለተኛው ምርምር ላይ፣ ሶስተኛው ቴክኖሎጂ ትራንስፈርና ማህበረሰብ አገልግሎት ላይ ነው። ስለዚህ የዩኒቨርሲቲው ላይ የሚወጡ ቴክኖሎጂዎች፣ ዩኒቨርሲቲው ላይ የሚፈልቁ አዳዲስ ግኝቶች የከተማውን ችግር መፍታት የሚችሉ መሆን አለባቸው። ያን መሰረት አድርገንም እየሰራን ነው። በዚህ በኩል ዩኒቨርሲቲያችን ቢአይቲ ባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ ያለምንም መሳሳት አስተዋጽኦ ለማድረግ ትላንትም ነበር፣ ዛሬም ነው፣ ነገም እንቀጥላለን ያለምንም መሳሳት። በከተማ መስተዳድሩ በኩል ደግሞ ዩኒቨርሲቲ የኔ ነው ብሎ ምንም ነገር እንዲደርስበት ኬር የማድረግ ኃላፊነት አለበት። ተማሪዎች ሲመጡ እንደ ቤተሰብ የነበረውን ታሪካችን ተማሪዎች ምናልባት ቅድም ስላችሁ እንደነበረው በተለያየ ማዕዘን የመጡ ተማሪዎች ባህር ዳር ከተማን እውነት ነው ከምንም በላይ ከፍ አድርገው ነው ሁሌም የሚያነሱት። ይሄ መቀጠል አለበት። ስለዚህ የሚመጡ ተማሪዎች ስለ ከተማ አሜሪካ የሚሄዱ አውሮፓ አራቱ ማዕዘን ኢትዮጵያ ኮርነር ሄዱ ስለ ከተማ ጥሩነት መመስከር መቻል አለባቸው። ያን የሆነ ደግሞ የከተማው ማህበረሰብ ለተማሪዎቻችን ጥሩ የሆነ እይታ ሲኖረው አቀባበል ሲኖረው ፖዚቲቭ የሆነ ነገር ሲኖረው እንደሚሆን ምንም ጥርጥር የለም። ናቹራል የሆነ አስተሳሰብ ስለሆነ የተወደዳችሁ ተመልካቾቻችን የዛሬው መስኮተ ጥበብ ዝግጅታችን ትኩረቱን አድርጎ ወደናንተ ሲያደርስ የቆየው የባህር ዳር ዩኒቨርሲቲ በዚህ ፖሊቴክኒክ ኢንስቲትዩት ከተመሰረተበት ከ1955 ዓመተ ምህረት ጀምሮ ለታላቁ ዩኒቨርሲቲ መመስረት ምክንያት የሆነ ይህ አሁን ያለንበት ግቢ ነውና ይህ ግቢ ከተመሰረተበት 1955 ጀምሮ የተለያየ የህይወት ጉዞዎችን ውጣ ወረዶችን ሲያሳልፍ ቆይቷል። እንግዲህ በ2015 ዓመተ ምህረት ባህር ዳር ዩኒቨርሲቲ የአልማዝ ኢዮቤልዩ ክብረ በዓሉን በተለያዩ ክነቶች ያደረገ ይገኛልና ከዚህ መካከል ለዚህ ዩኒቨርሲቲ በስኬታማነት ጉዞ የባህር ዳር ከተማ ነዋሪዎች እጅግ አስተዋጽኦ ስላላቸው ዛሬ ባህር ዳር ዩኒቨርሲቲ በተለይም እዚህ የድሮ ፖሊቴክኒክ ያውኑ የባህር ዳር ቴክኖሎጂ ኢንስቲትዩት ባህር ዳር ከተማ ወጣ ብሎ ነዋሪውን ህዝቡን በየጓዳ ጎድጓዳው እየዞረ እናመሰግናለን ሲል ቆይቷል። ምክንያቱም ባህር ዳር ከተማ ለባህር ዳር ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ ለባህር ዳር ከተማ የተሳሰረ ድርጊት እንዳላቸው ወይም የአንድ ሳንቲም ሁለት ገጽታ ሆኖ ነው የኖሩና ባህር ዳር ዩኒቨርሲቲ እናመሰግናለን ሲል ቆይቷል። በ60 ዓመታት የስኬት ጉዟችን ከጎናችን ላልተለያችሁ የባህር ዳር ከተማ አስተዳደር ማህበረሰብ ምስጋናችን ከፍ ያለ ነው እና የመሳሰሉት የምስጋና ሐሳቦችን ሲያንጸባርቅ ምስጋና ሲያደርግ ቆይቶ ይሄው ወደ ኢንስቲትዩቱ ወደ ተቋሙ ተመልሷል። የዛሬው መሰናዷችን በዚህ ይጠናቀቃል። እኔ አያናው አለነ ፕሮግራሙን አዘጋጅቶ ወደናንተ በማቅረብ ይህ ፕሮግራም አምሮ ዘንድ ደግሞ በካሜራው በኩል መብራቱ ዋለልኝ አብረናችሁ ቆይታ አደረግን። ሳምንት በተመሳሳይ በሌላ ዝግጅት የምንገናኝ ይሆናል። እስከ ሳምንት ቸር ይግጠመን። Ana haykın tentersa